በሐዋርያት ሥራ 23 ላይ የተጠቀሱት ሰዎች እነማን ናቸው? ሐዋርያው ጳውሎስ በሐዋርያት ሥራ 23 ላይ ማዕከላዊ ሰው ነው። በአይሁድ ምክር ቤት ፊት ቆሞ በእግዚአብሔር ፊት ያለውን ንጹሕ ሕሊና በድፍረት ተናገረ። በፈሪሳውያንና በሰዱቃውያን መካከል ግጭት ሲፈጠር፣ ጳውሎስ ትንሣኤ የክርክሩ ማዕከል መሆኑን በጥበብ ጠቁሟል። በዚያች ሌሊት ጌታ አበረታታው፣ በሮምም እንደሚመሰክር አረጋግጦለታል። ሐናንያ ጉባኤውን የሚመራ ሊቀ ካህን ሆኖ ታየ። ለጳውሎስ የመክፈቻ ንግግር በቁጣ ምላሽ ሰጠና አፉን ይመታው ዘንድ አዘዘ። ጳውሎስ ኢፍትሐዊነቱን ገሰጸ። ከዚያም የአናንያን ኦፊሴላዊ ሚና ሲያውቅ አስተያየቱን መለሰ። ይህ ጊዜ በሃይማኖታዊ ሥልጣንና በእውነተኛ ፍትሕ መካከል ያለውን ውጥረት ያጎላል። ቀላውዲዮስ ሉሲዮስ ለጳውሎስ ደህንነት ተጠያቂ የሆነው የሮማ አዛዥ ነው። ጳውሎስን ከወታደሮች እንዲወስዱት በማዘዝ ከዓመፅ ሸንጎ ክርክር አዳነው። በኋላ፣ በጳውሎስ የወንድሙ ልጅ በኩል ጳውሎስን ለመግደል ምስጢራዊ ሴራ እንደተደረገ ሰማ። ሉሲዮስ በፍጥነት እርምጃ በመውሰድ ጳውሎስን በደህና ወደ ቂሳርያ ለማዛወር ከባድ ወታደራዊ አጃቢ አዘጋጀ። ፊልክስ ጳውሎስ የተላከው ሮማዊው ገዢ ነው። ሉሲዮስ የጳውሎስን ጉዳይ እና ያጋጠመውን አደጋ የሚያብራራ መደበኛ ደብዳቤ ጻፈ። ፊልክስ ጳውሎስን ተቀብሎ በሄሮድስ ቤተ መንግሥት በጥበቃ ስር እንዲቆይ አዘዘ። ይህ ዝውውር ከሃይማኖታዊ ችሎት ወደ ሮማውያን የሕግ ጥበቃ የሚደረግ ሽግግርን ያሳያል።